ቀኑ ኦገስት 20 ነው እንደ ፈረንጆቹ አቆጣጠር 1989 ዓ.ም በአሜሪካ የባለ ሀብቶች መንደር እየተባለች በምትጠራው ቤቨርሊ ሂልስ ውስጥ በሚገኝ አንድ የቅንጦት መኖሪያ ቤት ውስጥ አሳዛኝ ድምጽ ተሰማ። ትልቅ የሆሊውድ ባለ ሀብት የነበረው ሆሴ ሜንዴዝ እና ባለቤቱ ኪቲ ሜንዴዝ በሶፋቸው ላይ ተቀምጠው ቴሌቪዥን እያዩ በነበረበት ሰዓት በ12 ጥይት ተመተው ሕይወታቸው አለፈ። ፖሊስ ወደዚህ ቤት ሲደርስ ቤቱ በደም ተጥለቅልቆ ነበር። የሟቾቹ ሁለት ወጣት ልጆች የ21 ዓመቱ ላይል እና የ18 ዓመቱ ኤሪክ ሜንዴዝ እየጮሁ እያለቀሱ ነበር። መላው የአሜሪካ ሕዝብ ታሪኩን የፈጸሙት ጨካኝ የማፊያ አባላት ሳይሆኑ አይቀርም ብሎ ማሰብ ጀመረ። ነገር ግን ግድያው ከተፈጸመ ከጥቂት ወራት በኋላ እነዚህ ሁለት ወንድማማቾች የወላጆቻቸውን 14 ሚሊዮን ዶላር ሀብት መውረሳቸውን ተከትሎ ውድ መኪናዎችን፣ አልማዞችን፣ ቅንጡ ዕቃዎችን እንደ እብድ መግዛት ጀመሩ። ፖሊስ ወዲያውኑ ጥርጣሬውን ወደ ልጆቹ አዞረ። እናም በልጆቹ ላይ ማጣራት ሲያደርግ ወንጀለኛ ሆነው አገኛቸው፣ በወላጆቻቸው ሞት ማለት ነው። በዛም ምክንያት በቁጥጥር ስር ዋሉ። እስቲ ዛሬ ከዚህ አስፈሪ እውነተኛ ታሪክ ጀርባ የነበረውን ክስተት እንመለከታለን። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ እንደተለመደው በሌላ እውነተኛ ታሪክ መጥቻለሁ። እንደ ሁልጊዜው ቪዲዮን ላይክ፣ ሼር በማድረግ እንድተባበሩኝ በታላቅ አክብሮት እጠይቃለሁ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ ይሁኑ። ዛሬ ይዤላችሁ የመጣሁት ታሪክ በጣም ያስገረመኝና በጣም ያስደነቀኝ ታሪክ ነው። ወላጅ እንዴት የገዛ ልጁ ላይ እንደዚህ ይፈጽማል? ልጅስ ወላጁ ላይ እንዴት እንደዚህ አይነት ድርጊት ይፈጽማል? ያስባለኝ ታሪክ ነው። እስቲ ዛሬ አብረን ይህንን እውነተኛ ታሪክ እንመልከት። በቀጥታ ወደ ታሪኩ ልውሰዳችሁ። እነዚህ ቤተሰቦች በውጭ ለማያቸው ሰው ጭራሽ ችግር ያለባቸው አይመስልም። የሜንዴዝ ቤተሰብ በአሜሪካውያን ዘንድ ትልቅ የስኬት ተምሳሌት ነበር ተደርጎ የሚወሰደው። ሆሴ ሜንዴዝ እንደምታውቁት ታዋቂ የሆሊውድ ሰው ነው። ነገር ግን እንደዚህ የሆሊውድ ሰው እና የስኬት ጫፍ ከመድረሱ በፊት ህይወቱ ሌላ ነበር። ሆሴ በስደት ምክንያት በ16 ዓመቱ ነበር ወደ አሜሪካ ተሰዶ የገባው፣ ከኩባ ማለት ነው። ኩባ ላይ ቤተሰቦቹ ሀብታም ቢሆኑም ኩባ ላይ ከባድ ጦርነት ተነስቶ ግን አንድ ሳንቲም ሳይዝ ነበር ከሀገሩ ኩባ ወጥቶ ወደ አሜሪካ የተሰደደው። ነገር ግን በአጭር ጊዜ ቆይታ ውስጥ በሆሊውድ ውስጥ ትልቅ ዝናን ሊያካብትና በሚሊዮን የሚቆጠሩ ገንዘቦችን አትርፏል። የአባታቸው ሆሴ ሜንዴዝም ትክክለኛ ፎቶ ይህንን ይመስላል። ሜንዴዝ አሜሪካ ከገባ በኋላ በጣም ጥሩና ግሮ የሆሊውድ ትልቅ የቪዲዮ ካምፓኒ ስራ አስፈጻሚ ዋና ማናጀር ሆኖ ተሾሟል። ይህ በወጣትነቱ ያሳለፈው የስደት ህይወት ግን በአይምሮ ላይ ትልቅ ተጽዕኖ ፈጥሮበት ነበር። ሰውን ካላሸነፍክ ትጠፋለህ የሚል አንድ ጽኑ አባባል ይዞ ነበር የሚንቀሳቀሰው። ነገር ግን ሆሴ ስራ ቦታና ቤት ውስጥ ያለው ህይወት አንድ አይነት አልነበረም። ሆሴ ልጆቹን ላይልና ኤሪክን እንደ ልጅ ሳይሆን እንደ ራሱ ፕሮጀክት ነበር የሚያያቸው። በህይወታቸው ላይ ፍጹም ስህተት መስራት አይፈቀድላቸውም ነበር። የሰው ልጅ ነው ማይሳሳት አይኖርም። ነገር ግን ሆሴ ግን ለልጆቹ ጭራሽ ስህተት እንዲሰሩ አይፈቅድላቸውም ነበር። ኤሪክና ላይል በቴኒስ ስፖርት በጣም ጎበዝ ናቸው። አባታቸው በዚህ በቴኒስ ስፖርት ዓለም አቀፍ ደረጃ እንዲደርሱ በቀን ለብዙ ሰዓት ትሬኒንግ እንዲያደርጉ ያደርጋቸዋል፣ ያለ ረፍት ማለት ነው። ልጆቹ ለስፖርቱ ፍላጎት ቢኖራቸውም እንደዚህ ያለ ረፍት መስራቱን ግን አልፈለጉትም ነበር። በአባታቸው አስገዳጅነት ነበር የሚሰሩት። ሆሴ ልጆቹ መድረክ ላይ ወጥተው ቴኒስ ኳስ ከተሸነፉ በጣም ነበር የሚቆጣቸው፣ ይደበድባቸዋል፣ ያሰቃያቸው ነበር። ልጆቹን በቃ እንደ አባት ሳይሆን አቅርቦ የሚያየው የሆነ እንደ ትልቅ ፕሮጀክት ነበር የሚያያቸው፣ እሱ እንደሚሰራው እንደ ካምፓኒዎቹ ማለት ነው፣ እንደ ቪዲዮ ካምፓኒዎቹ። የእናታቸው ኪቲ ሜንዴዝ ደግሞ የተለየ ታሪክ ነበራት። የተወለደችው እዛው አሜሪካ ኢሊኖይ ውስጥ ሲሆን የእናታቸው ትክክለኛው ፎቶም ይህንን ይመስላል። በወጣትነቷ በጣም ቆንጆና በዩኒቨርሲቲ ውስጥ በጣም ውብ ንግስት የተባለች ሴት ነበረች። ዩኒቨርሲቲ ውስጥ እሷን የሚመስል ቆንጆ አልነበረም። በጣም የምታምር ደስ የሚል ፈገግታ ያላት ነበረች። ኪቲና ሆሴም የተገናኙት እሷ ዩኒቨርሲቲ ተማሪ ያለች ነበር። እነዚህ ሰዎች አብረው በፍቅር ቆይተው ትዳር ከመሰረቱ በኋላ ሆሴ ገንዘብና ዝና ሲመጣለት ከእሷ ጋር ብዙም ጊዜ አያሳልፍም ነበር። በየቀኑ የተለያዩ ሴቶችን ይቀያየር ነበር። ኪቲ ግን ይህንን እያወቀች ያላትን የቅንጦት ህይወትና የቤተሰቧን ስም ላለማበላሸት ስትል ይህንን ስቃይ ዝም ብላ ችላ መኖር ጀመረች። የሆነ እሱ ገንዘብ ስላለው ዝናም አለው ዘና ብላ ነበር የምትኖረው። እናም ከዚህ ቅንጦት ህይወት ላለመውጣት ባሏ የሚፈጽምባትን አስነዋሪ ድርጊት ታግሳ እየኖረች ነበር። በዚህ ምክንያት ከባድ ዲፕሬሽን ውስጥ በብቸኝነትና በጭንቀት ትሰቃይ ነበር። ይህንን ባሏን የሚፈጽምባትን ድርጊት ህመሟን ለመርሳት አልኮልና የተለያዩ ማረጋጊያ መድኃኒቶችን በከፍተኛ ሁኔታ ትወስድ ነበር። ይህ ቤተሰብ በውጭ ለሚያዩ ሰው በጣም የሚከባበሩ የሚዋደዱ
እርስ በርስ የሚደጋገፉ ነበር የሚመስሉት። ነገር ግን እቤት ውስጥ በጣም ከፍተኛ ጥላቻ ነበር። አባትየው ልጆቹ የሚያደርስባቸው ስቃይ፣ እናትየው ላይ የሚያደርስባቸው ስቃይ ህዝቡ አያውቁም ነበር። ለምን? ሚዲያ ላይ ሲወጣ ሌላ ሰው ነው፣ እቤት ውስጥ ሲገባ ሌላ ሰው ነው። ሁለት አይነት ማንነት ነበረው። እናትየው ግን በፊት ከነበራት ማንነት ለወጥ እያለች መጣች። የሆነ የምትወስደው መድኃኒት፣ ጭንቀቱ፣ አልኮኑ የበፊት ጸባይዋን እየቀየረው መጣ። ነገር ግን በጣም ያሳዘነኝና ያስከፋኝ የታሪኩ ክፍል እዚህ ጋር ነው የሚጀምረው። ታዋቂው የሆሊውድ አክተር ሆሴ ሜንዴዝ ሊታመን የማይችል ነገር ነበር ልጆቹ ላይ የሚፈጽመው። የኤሪክና የላይል አባት ሆሴ ሜንዴዝ ገና ከ6 ዓመታቸው ጀምሮ በልጆቹ ላይ በጣም የሚያስነውር ድርጊት ይፈጸምባቸው ነበር። ዘግናኝ የሆነ የወሲብ ጥቃት ይፈጸምባቸው ነበር። የልጆቹ እናት ኪቲ ይህንን አስነዋሪ ድርጊት እያየች እንኳን ልጆቿን ለማዳን ፈቃደኛ አልነበረችም። እነሱን ከማዳን ይልቅ የባለቤቷን ዝናና ስም ለማስጠበቅ ነበር የምትተጋው። እንዴት ቆይ እናትም እንደዚህ እያየች አባትም እንደዚህ አይነት አስነዋሪ ድርጊት እንዴት ልጁ ላይ ይፈጽማል? እሱ የሆነ ነገር እንኳን ሲያደርግ ልጆቿን ለማዳን እሷ የሆነ ነገር እንኳን አታደርግም? በጣም የሚያሳዝን ነገር ነው። ልጆቹ በዚህ ፍርሃት ውስጥ ነው ያደጉ። ውጭ ላይ ከሰው ጋር አይቀርቡም። አባታቸው ቤት ውስጥ የሚያደርስባቸው ጥቃት አለ። ትምህርት ቤት ላይም ከተማሪዎች ጋር ብዙም አይቀራረቡም። ምክንያቱም አይምሯቸው ላይ የተቀረጸው ነገር በጣም አጸያፊ ነገር ነበረ። ልጆቹ ከዚህ ድርጊት ማምለጫ መንገድ አልነበራቸው። ምክንያቱም አባታቸው ይህንን ሚስጥር ለማንም ብትናገሩ እገላቸዋለሁ እያለ ያስፈራራቸው ነበር። ልጆቹ ከቤት ወደ ትምህርት ቤት፣ ከትምህርት ቤት እቤት፣ ከቤት ቴኒስ ቦታ እንጂ ሌላ ቦታ እንዲንቀሳቀሱ አይፈቀድላቸውም ነበር። ልጆቹም በዚህ ፍርሃት ውስጥ ነው መኖር ጀመሩ። መኖር አይባልም ይሄ መቼ። እነዚህ ሁለት ልጆች ግን ነገሩ እየተደራረበ በመጣ ቁጥር በጣም ሰለቻቸው። እንደ ፈረንጆቹ አቆጣጠር 1989 ዓ.ም ክረምት ላይ ነበር ወሩ። ሁኔታዎች በጣም ተባባሱ። የእነዚህ ሁለት ወንድማማቾች ትክክለኛ ፎቶ ይህንን ይመስላል። ነገር ግን ይሄ ድርጊት በየጊዜው የተደጋገመ በመጣ ቁጥር ታናሽየው ኤሪክ ጥቃቱን መቋቋም አቃተው። አባታቸው በየጊዜው ሲገባ ጾታዊ ትንኮሳ ያደርግባቸዋል። ታላቅ ወንድምየው ላይልም ለወንድሙ ሲል ይህንን ነገር ታግሶ ቆይቶ ነበር። ነገር ግን ታናሽ ወንድሙ እያለቀሰ ሲነግረው በጣም ስሜታዊ መሆን ጀመረ። እድሜያቸው ከፍ ብሎ ስለነበር አባቱ ጋር መፋጠጥ ጀመረ፣ ላይል ማለት ነው። በንዴት ተሞልቶ አባቱን የሚያደርስባቸውን ጥቃት እንዲያቆም ካልሆነ ግን ለፖሊስ እንደሚያሳውቁ ማስፈራራት ጀመረ ላይል። አባትየው ግን እሱ የሚያወራውን ነገር ከምንም አልቆጠረውም ነበር። እንደውም ልጁ ለዓመታት ጸጥ ብሎ ዛሬ ላይ ይህን ነገር በመናገሩ በጣም ተናዶ ልጆቹን ለመግደል ያቅዳል። እነሱንም ለማስገደል እቅድ ሲያወጣ ወንድማማቾቹ ተደብቀው ሰሙት። አባታቸው ሊገላቸው እንደሆነ ሙሉ በሙሉ ስላመኑ በፍርሃት ተንቀጠቀጡ። ነገር ግን እነዚህ ሁለት ወንድማማቾች ለአንዴና ለመጨረሻ ጊዜ አባታቸውን ለማስወገድ ቆርጠው ይነሳሉ፣ ሳይቀድማቸው ለመቅደም ማለት ነው። እሱም ሊገላቸው እያቀደ ስለሆነ እነሱ ቀድሞ እሱን ለመግደል ነበር ሀሳባቸው። ላይልና ወንድሙ ኤሪክም አባታቸውን ለመግደል የሚያስፈልጋቸውን መሳሪያ ለመግዛት ከአባታቸው ቤት ብር ሰረቁ። ወደ መሳሪያ መሸጫ ቤትም በመሄድ ለግድያው የሚያስፈልጋቸውን መሳሪያ ገዝተው መጡ። ቀኑ ኦገስት 20 ምሽት ላይ ነበር። አባታቸው ሁሴንና እናታቸው ኪቲ ሳሎን ውስጥ ተቀምጠው አይስክሬም እየበሉ ቴሌቪዥን እየተመለከቱ ነበር። እነዚህ ሁለት ወንድማማቾች ላይልና ኤሪክም የገዙትን መሳሪያ በመያዝ ቀስ ብለው ወደ ሳሎን ገቡ። መጀመሪያ ላይ ከልጅነታቸው ጀምሮ በዚህ ስቃይ ውስጥ እንዲያድጉ ላደረጋቸው አባታቸውን ሁሴን ጭንቅላቱ ላይ በጥይት መተው ገደሉ። ገሎት ብቻ አላቆሙ። ከሞተም በኋላ የተለያየ ቦታ መቱት። እናታቸው ኪቲም ልጆቹ ይህንን ነገር ሲያደርጉ በጣም ደነገጠች። ከተቀመጠችበትም ሶፋ ተነስታ ለመሮጥ ስትሞክር ልጆቹ ተከትለው እሷ ላይም ተኩሰው እዛው ገደሉ። ሁለቱ ልጆችም ይህንን ድርጊት ከፈጸሙ በኋላ የተጠቀሙትን መሳሪያ ከቤታቸው ጀርባ ወዳለው ጫካ ውስጥ ጥለው ምንም እንዳልተፈጠረ ወደ ሲኒማ ቤት ሄዱ። ፊልም እንዳዩ ምናምን ለማስመሰል ማለት ነው። በግድያው ሰዓት ቤት እንዳልነበሩ። እነዚህ ሁለት ወንድማማቾችም ፊልም ቤት ሲያዩ ከቆዩ በኋላ ወደ ቤት ተመለሱ። ሁለት ወንድማማቾችም ከፊልም ቤት ከተመለሱ በኋላ ስልካቸውን በማውጣት ወደ 911 ደወሉ። ፖሊስና አምቡላንስ ወደ ታዋቂው ሆሴ ሜንዴዝ ቤት በፍጥነት መጡ። ፖሊሶች ወደ ቤቱ ሲገቡ ቤቱ በደም ተጨመላልቆ ነበር። ሁለቱ ባልና ሚስቶች መሬት ላይ ተዘርረዋል። እነዚህ ሁለት ወንድማማቾች ደግሞ እያለቀሱ ነበር። ያው የማስመሰልም ለቅሶ ቢሆን እያለቀሱ ነበር። ፖሊስ ቤት ውስጥ ያለውን ነገር መመርመር ጀመረ፣ ስለ ገዳዩ የሚጠቁማቸውን ማስረጃ ማለት ነው። ነገር ግን ምንም አይነት ፍንጭ አልተወላቸውም። መሳሪያውን ውጭ ላይ ተተውታል እንጂ በቤት ውስጥ ምንም አይነት ስለ ገዳዩ የሚጠቁም ማስረጃ አልተገኘም። ፖሊስም ልጆቹን መጠየቅ ጀመሩ። እንዴት ነው እናት አባቶቻችሁ የሞቱት? እናንተስ በሰዓቱ የት ነበራችሁ? ምናምን ብለው ፖሊሶች ልጆቹን መጠየቅ ጀመሩ። ኤሪክና ወንድሙ ላይልም እኛ ሲኒማ ቤት አምሽተን ስንመጣ ነው እንደዚህ ሆኖ ያገኘነው ብለው እያለቀሱ ለፖሊስ ተናገሩ። ፖሊስም መጀመሪያ ላይ ሰውየው በጣም ታዋቂና ባለሀብት ስለነበር ገንዘብ ለመዝረፍ የመጣ ሌባ ነው ብሎ ነበር ያሰበው። እናም ፖሊስ የተዘረፈ ንብረት ካለ ብሎ ቤት ውስጥ ንብረቶች ላይ ማጣራት ቢያደርግም ከቤት ውስጥ ግን ምንም አይነት የተወሰደ ንብረት አልነበረም። ፖሊስም ይሄ ነገር ጥያቄ ፈጠረበት። ማፊያዎች ከሆኑ እንዴት
እንዴት እነሱን ገለው ገንዘብ ሳይወስዱ ከዚህ ቤት ሊወጡ ይችላሉ በሚል መጠራጠር ጀመረ። ነገር ግን ከእናትና ከአባታቸው ቀብር በኋላ እነዚህ ሁለት ወንድማማቾች የቤተሰባቸውን ንብረት ከወረሱ በኋላ የተለያዩ ውድ መኪናዎችን፣ ውድ ሰዓት፣ አልማዞችን፣ ዳይመንዶችን መግዛት ጀመሩ። በተለያዩ ጭፈራ ቤት መዝናናት፣ በቃ በፊት ያልኖሩትን ህይወት ማለት ነው። አባታቸው የነጠቃቸውን ልጅነት፣ ወጣትነታቸውን ማጣጣም ጀመሩ። ፖሊስ ስለዚህ ጉዳይ ምንም አይነት ማጣራት ቢያደርግ መረጃ ሊያገኝ አልቻለም። ነገር ግን ልጆቹ እንዴት የገዛ ወላጆቻቸው ሙተው እንደዚህ ሊዝናኑ ይችላሉ ብሎ መጠራጠር ጀመረ። እነዚህ ልጆችማ ከዚህ ግድያ ጀርባ እጃቸው አለበት ብሎ እነሱን መከታተል ጀመረ። ልጆቹንም በጥብቅ ሲከታተል ልጆቹ ወንጀሉን እንደፈጸሙት ማወቅ ጀመረ፣ በትንሹም ቢሆን ማለት ነው። ከዛ ቤቱ ላይ ከፍተኛ ፍተሻ ሲደረግ ልጆቹ የዛኔ የጣሉት መሳሪያ ተገኘ። መሳሪያው ላይም የወንድማማቾቹ የጣት አሻራ ነበረበት። ፖሊስ ወዲያውኑ ሁለቱን ወንድማማቾች በቁጥጥር ስር አዋላቸው። ወንድማማቾችም ለሰሩት ስራ ፍርድ ቤት ቀረቡ። ነገር ግን የልጆቹ ጠበቃ ሌሲል የተባለ ጠበቃቸው ወጣቶቹ መድረክ ላይ ወጥተው እውነቱን ለፍርድ ቤቱ እንዲናገሩ አስገደዳቸው። ኤሪክና ላይል ዳኛው ፊት ቆመው አባታቸው ከልጅነታቸው ጀምሮ ያደረሰባቸውን ዘግናኝ ጥቃት እያለቀሱ መናገር ጀመሩ። ዳኞቹም የልጆቹን እውነት ሲሰሙ በጣም አዘኑ። ዳኞቹም የልጆቹን እውነት ከሰሙ በኋላ ፍርድ ለመስጠት ለቀጣይ ቀጠሮ ሰጡ። ሁለተኛውም የችሎት ቀን ደርሶ ሁለተኛው ችሎት ላይም ዳኞቹ ልጆቹ ስለደረሰባቸው ጥቃት ማስረጃ እንዲያቀርቡ ተጠየቁ። ነገር ግን ልጆቹ ካፋቸው የሚወጣው እውነት እንጂ ምንም አይነት ማስረጃ እጃቸው ላይ አልነበረ። ምንም አይነት ማስረጃም ሊያቀርቡ ስላልቻሉ እንደ ፈረንጆቹ አቆጣጠር 1996 ዓ.ም ፍርድ ቤቱ ወንድማማቾችን ጥፋተኛ በማለት ያለምንም ዋስትና መብት የእድሜ ልክ እስራት ፈረደባቸው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።